ገዜ ቆይ ምን ሆነሃል? እሷ ራስ እኮ ለኔ አደጋ ናት። እንዴት ደብቀሃለሁ? ክፍሉን እንዳልከፍተው ብዙ ነገር ስትይ ነበር ቤቲ። በእርግጥ ምንም እንዲፈጠር አልፈለኩም። ሁሉም የሆነው ላንቺ ሲባል እንደሆነ ታውቂያለሽ። አሁን ችግር ሳይፈጠር የት እንዳለች ንገሪኝ። ገዜ ያመሃል እንዴ? አያመኝም፣ ግን እሷ ከዚህ ቤት መውጣቷ ችግር እንዳይፈጥርብኝ አታውቂ? እሺ አሁን ወደ መፍትሄው እንግባ። መፍትሄውን ማን የራሴ ያውቀዋል። አለምዬን የት እንዳረግሻት ታመጫታለሽ እንዴ? እኔ እኮ ሱቅ ነበርኩኝ። ደግሞ ብቻዬን አይተኸኛል። ምን እያልከኝ? ታመጫታለሽ፣ አለምዬን ታመጫታለሽ። ገዜ እኔ እኮ ሱቅ ነበርኩ። ምን እያልክ ነው? እንዴ ብቻዬን አይተኸኛል እንዴ? አትዋሽኝ፣ ተናገሪ። ቅድም መንገድ ላይ ስትርኪያት አይቼሻለሁ። የት ነው ያረግሻት? ተናገሪ። የት እንዳለች ባትናገር ህይወትሽን እዚህ ነው ማጠፋሽ። ገዜ ተዋት እባክህ፣ ተረጋጋ። ገላሃት መስሎኝ ፈርቼ ነበር፣ ግን አምልጣለች። አሁን ምንም ታረጋታችሁ። አምልጣለች? እዚህ ሰፈር እኔ አንድ ማላውቀው ቦታ የለኝም። ታውቂያለሽ? አሁን ንገሪኝ። እማውቀው ነገር የለም አልኩህ። አንድ እማውቀው ነገር ቢኖር በማምለጧ ደስተኛ መሆኔን ነው። አንቺ ነሽ ቅድም ያስመለጥሻት። ስትንተባተቢ ነበር። አሁን ክፍለ ሀገር እደውላለሁ። ገዜ እባክህን እመነኝ፣ እምልልሃለሁ። እኔ ሱቅ ሄጄ ስመለስ ያጣትን ሴት እንዴት ታረግሻት ትለኝ እንዴ? እህትሽ ካለችበት የምትመለስ ሰው አለሜን ይዛ ስመጣ ብቻ። እስከዛ ልጅቱን ይዘው እንዲወጡ ለሰዎቹ በር ክፈችላቸው። ካልሆነ በሩን ሰብረው ነው የሚገቡት። እህቴ እባክሽ እንዳትከፍቻት፣ እስጫቸው እባክህን። ገዜ በልጅ አትጣብ። ይሄ ጨካኝነት ነው። ትሁት ምንም የምታውቀው ነገር የለም። አለሜም ደግሞ ከወጣች እኛን ነው የምትከሰው። ትሁት ምንም አታውቅም። እባክህ በቃ ስልኩን ዝጋው። እባክህ ገለኝ ባርሽ ይሻላል። አንቺ ዝም በይ። ራሽን ማዳን ካልቻልሽ አብረሻቸው የምትጠፊው። በቃ እኔ ልሂድ። እኔን ካገኘ እሷንም ልጅቷንም አይፈልጋቸውም። ይሄ ድካም ነው አይደል? አይሆንም። እና በእኔ ምክንያት ህፃን ልጅ መሞት አለበት? ቤቲ እባክሽ አንድ ለታዋይልኝ። ልጄ ምንም እንዳትሆንብኝ አድርጊ። ብችል ደስ ይለኝ ነበር፣ ግን አልችልም። በጣም ጥሩ ያዛቸዋት። በጣም ጥሩ፣ በጣም ጥሩ። ልጇን እንይዝና አለሜን እንቀበላታለን። ገዜ ገዜ አትበይ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። እና ግደለኝ አልኩህ እኮ። ለአንቺ ጥይት ማባክን ይመስልሻል? አለምዬን አምጫት፣ ልጅሽን ለቅልሻለሁ። ትሁት ከዚህ በፊት ስትፈራ የነበረው ይሄ ነገር እንዳይፈጠር ነው። እኔ አለሜን ካገዝኳትና ከዛ ቤት ካስመለጥኳት ገዛኸኝ ልጄን ይወስድብኛል የሚለው ነገር በጣም ሲያስፈራት ነበርና አሁን ደግሞ የተፈጠረው ያ ነገር ነው። ገዛኸኝ አሁን ላይ የትሁትን ልጅ በራሱ ሰዎች አስወስዶ እሷ አለሜን እስከምትመልስ ድረስ ልጇን እንደማታገኝ እየነገራት ነው ማለት ነው። በእርግጠኝነት ደግሞ እሷ ይሄንን ነገር እንዳደረገች ገብቶታል። እዛ ጋም እንዳየነው መጀመሪያ ላይ የጠረጠረው ቤቲ ነበር። ለምን ከተባለ ቤቲ ከመጀመሪያውኑ ይሄንን ነገር ስትቃወም ነበር። ያኔ ቢሮ ውስጥ አለሜን ዛሬ እንገላገላታለን፣ አለሜን እንገላታለን፣ በአንድ መርፌ ብቻ እሷን እናስወግዳለን የሚለውን ነገር ሲነግራት ቤቲ በጣም ደንግጣ ነበር። ከዛም በኋላም ይሄንን ነገር ተቃውማ ነበር። እናም ደግሞ በስተመጨረሻ ዛሬ ላይ እሷን ለማስወገድ ወይ ደግሞ ለመግደል አንድ የሚያግዘን ሰው አለ፣ እናስወግዳታለን የሚለውን ነገር ሲነግራት ራሱ እስከ መጨረሻዋ ደቂቃ እሷ ስትቃወም ነበር። ግን ደግሞ ገዛኸኝ ወደ አለሜ ክፍል ገብቶ አለሜን ሲያጣት በመጀመሪያነት ቤቲ ይሄንን ነገር ያደረገች መስሎት ነበር ማለት ነው። ግን ደግሞ ቆም ብሎ ሲያስብ ቤቲ ይሄንን ነገር አታደርግም። አለሜ ከዛ ወጣች ማለት አደጋው ለገዛኸኝ ብቻ ሳይሆን ለቤቲም ስለሆነ ማለት ነው። ከዚህ በፊትም ትሁትን አንድ የተናገራት ነገር አለ። ቤቲ በጭራሽ ራሷን በራሷ እጅ አታርድም የሚለውን ነገር ነግሯት ነበር። ያኔም ይሄንን ነገር ያላት አለሜን ታግዛለች፣ አለሜን ታስወጣለች የሚለውን ነገር ትሁት ስታነሳ ማለት ነው። አሁንም ያንን ነገር አስታውሶ ይመስላል እዚህ ጋር አደጋው ለኔ ብቻ አይደለም፣ እሷ ልታስመልጣት አትችልም በሚለው ነው። አሁን ላይ በእርግጠኝነት ደግሞ ይሄንን ነገር ትሁት እንደምታደርግ ስላወቀ ነው አሁን ላይ አለሜን ካላመጣች ልጅሽን አታገኝም ያላት ማለት ነው። አለሜ ደግሞ እንዳይና ከውጪ በጣም ተጨንቃለች። ከካሌብ አባት ጋር ወደ ውስጥ ገብቼ ትሁትን ላድናት የሚለውን ነገር ነው እሷ እያወራች ያለችው ማለት ነው። እዛ ጋር ገዛኸኝ ምን አይነት ክፉ ሰው እንደሆነና ይሄንን ነገር ትሁት እንዳደረገችው ካወቀ ትሁት ላይ ምን ሊያደርግ እንደሚችል ልጇንም ሊወስድባት እንደሚችል ስላወቀች ነው አሁን ላይ ወደ ውስጥ ካልተመለስኩ እያለች ያለችው ማለት ነው። ግን ደግሞ ያንን ነገር ከምታደርግ ወደ ፖሊስ ጣቢያ መሄድ እንዳለባቸው የካሌብ አባትን ቢነግራትም ግን ደግሞ ፖሊሶች ጋር ሄዶ ገና አመልክቶ ያ ነገር ጊዜ ሊወስድ ስለሚችል በዚህ መሃል ደግሞ ገዛኸኝ ህፃኗን የሚያደርጋት ነገር አይታወቅም በሚል ነው አሁን ላይ አለሜ ይሄንን ነገር እየተቃወመች ያለችው ማለት ነው።
ግን ደግሞ የትሁት እህት ለካሌብ አባት ደውላ የካሌብ አባት እንዲያግዛቸው አንድ ነገር እየተናገረች ነውና ከዚህ በፊት እንደምናስታውሰው የካሌብ አባት አንድ ኮማንደር ወዳጅ አለውና ምናልባት ለዛ ሰው ደውሎ ከዛ ሰው ጋር አሁን የነገዛኸኝ ቤት ገብቶ ትሁትን ካዳናት ማለት ነው። ለምን ከተባለ የትሁት እህት ደውላለት ስታወራው ወደ ራሱ መለስ ብሎ ከራሱ ጋር እያወራ ነበርና ምናልባት ለዛ ኮማንደር ደውሎ እዚህ ጋር የሆነ ችግር ተፈጥሯል ወይ ደግሞ ናና አግዘኝ በሚለው ወደ ገዛኸኝ ቤት ገብቶ ትሁትን ከዛ በኋላ ነፃ ካወጣት ነው ማለት ነው። ያ ነገር ራሱ ቢደረግ ሌላው ደግሞ እዚህ ጋር በጣም የሚያሳስበውና የሚያስጨንቀው አሁንም የትሁት ልጅ የገዛኸኝ እጅ ገዛኸኝ እዛ ጋር ቀጥሮ ያስቀመጣቸው የነሱ እጅ ነው ያለችውና ይሄንን ነገር እንዴት አድርጎ ነፃ እንደሚያወጡ ባይታወቅም ግን ደግሞ ምናልባት ገዛኸኝም በቁጥጥር ስር አውሎ እዛ ጋር ለሰዎቹ ደውሎ ህፃኗን እንዲለቋት ማድረግ ይቻላል ማለት ነው። ሌላው ነገር ደግሞ አሁን ላይ በጣም የሚያስገርመው የቤቲ መቀየር ነው። ቤቲ አሁን ላይ ትንሽ ወደ ራሷ እየተመለሰች ያለች ይመስላል ማለት ነው። ከዚህ በፊት አለሜን በጣም ስታሰቃያት የነበረው አለሜ ላይ ብዙ ተንኮል ብዙ ግፍ ስትሰራ የነበረችው ዛሬ ደግሞ አለሜ ትሞታለች የሚለውን ነገር ያንን ነገር ተቃውማለች ማለት ነው። አሁን ላይ ምናልባት ናቲን ስለምትወደውና ስለምታፈቅረው ይሁን ባይታወቅም ግን ደግሞ አለሜ እያሳዘነቻት ነው። ገዛኸኝ አለሜ ላይ የሚያደርገውን ነገር እንዲያቆም እየከለከለችው ነበር። እሱ ራሱ አንድ ሊጠረጥራት የቻለው በዚህ ምክንያት ነው። እዛ ክፍል እንዳልገባ ስትከለክኝ ነበር ብሏታልና ቤቲ ከዚህ በፊት ገዛኸኝ እዛ ክፍል እየገባ አለሜን እንደፈለገ ሲደበድባት እንደፈለገ ደስ ያለውን ያሻውን ቃል ሲናገራት ዝምትል ነበር። ግን ደግሞ ከጊዜ በኋላ ያንን ነገር እየተወች መጣች። እናም ደግሞ ገዛኸኝ እዛ ገብቶ ራሱ ያንን ነገር እንዳያደርግ እየከለከለችው ነው። ይሄ ነገር ራሱ ጥያቄ ፈጥሮበታል ገዛኸኝ ላይ። ከዚህ በፊት እንደዚህ ስታደርጊ ነበር፣ እዛ ክፍል እንዳልገባ ስትከለክኝ ነበር ብሏታል ማለት ነው። ባለፈውም እንዳየነው የዛን ክፍል ቁልፍ አምጪ ብሏት ነበር። ያኔ ፍለሹን ረስቶ ፍለሹን ለመውሰድ የመጣ ጊዜ ማለት ነው። እዛ ክፍል ከገባ የሚያደርገውን ነገር ስለምታቅ ነው። አለሜን ይደበድባታል፣ ያሰቃያታል፣ የማይሆኑ ቃላቶችን ይናገራታል የሚለውን ነገር አስባ ይመስላል ማለት ነው። አሁን ላይ ያንን ነገር ማድረጓ ደግሞ አንድ ገዛኸኝ እንዲጠራጥራት አድርጓል ማለት ነው። ምናልባት ከዚህ በኋላ ገዛኸኝ አሁን ቀጣይ እሷ ላይ እርምጃ ሊወስድ ይችላል። አሁን እሷ ለራሷ ቆም ብላ ብታስብ ይሻላል ማለት ነው። አለሜ ከገዛኸኝ ጋር ብዙ አመት የኖረች ሚስቱ ነች። ልጅም ወልዳለታለች። ብዙ ሀብትም አብሮ አፍርቷል። ያንን ሁሉ ሀብት አብሮ አፍርቶ ልጅ አብሮ የወለዱ ሚስቱን እንደዚህ ያደረገውን ሰውዬ እኔ ላይ ምንም ነገር አያደርግም፣ እኔን ይወደኛል፣ ምንም አያደርገኝም የሚለውን ነገር በዛ ልክ ተማምና መቆየት አትችልምና እሷም ካሁን በኋላ ወደ ራሷ ተመልሳ ያለውን ነገር ምን ማድረግ አለብኝ የሚለውን ነገር ብታስብ ይሻላል ማለት ነው። እዚህ ጋር አሁን የአለሜ ነገር ባይሳካላትና እዛ ጋር የትሁትን ልጅ ከእጁ ተቀብሎ እዛ ጋር ካሉ ሰዎች ተቀብሎ አለሜም ደግሞ የገባችበትን ቦታ ቢያቅ ምናልባት ንዴቱን እዚህ ጋር ቤቲ ላይ ሊወጣ ይችላል ማለት ነው። ለዚህ ደግሞ ቤቲ ከአሁኑ የሚያሻትን የሚበጃትን ነገር ብታስብ ይሻላታል ማለት ነው። አለሜን ካየናት ደግሞ አሁን ላይ በጣም ደስተኛ ሆናለች። ነፃ በመውጣቷ ብትደሰትም እዛ ጋር ትሁት ላይ እየደረሰ ያለውን ነገር ስታስቦ በጣም ተጨንቃለች። ግን ደግሞ የነ ካሌብ አባት ቤት ስትሄድ በጣም ደስተኛ ሆናለች። ልጇን እንደምታገኝም እርግጠኛ ሆናለች። እዛ ጋር ስትናገር እንደሰማናት የካሌብ አባት ነገ ስልክ እንገዛልሻለን፣ አሁን እረፊና ደስ ያለች ሰው ጋር ትደውያለሽ የሚለውን ነገር ሲነግራት እሷ ያሰበችው መጀመሪያ ልጄ ጋር መጀመሪያ ናቲ ጋር ደውላለሁ የሚለውን ነገር ነው ያሰበችው። ልጇ ምን ያህል እንደናፍቃትና ምን ያህል ልጇን ማግኘት እንደምትፈልግ ነው የሚያሳየው ማለት ነው። ግን ደግሞ በመሃል ይሄ ችግር መፈጠሩ እሷን ትንሽ አስጨንቋታል። አሁን ላይ እሷ እያሰበች ያለችው እኔ ወደ ቀድሞ ቤቴ ልመለስ፣ እኔን እንደፈለገኝ ያድርጉኝ፣ ትሁት በኔ ምክንያት መጎዳት የለባትም፣ ልጇ ላይ በኔ ምክንያት ምንም አይነት አደጋ ሊደርስባት አይገባም የሚለውን ነገር ነው እያሰበች ያለችው። ግን ደግሞ ያ ነገር ከሚሆን እሷ አሁን ከነካሌብ አባት ወይ ደግሞ እዛ አሁን ካለችበት ቦታ ዞር ብላ ሌላ ቦታም ሊደብቃት ይችላል የካሌብ አባት ወይ ደግሞ እነ ዳኒ ጋር ወይ ደግሞ ሌላ ቦታም ሊወስዷት ይችላሉ። ከዛም በኋላ ምናልባት ገዛኸኝ ከፈለገ መጥቶ የነ ካሌብ አባት ቤትም ሊያይ ይችላል። በእርግጥ እዛ ጋር ትሁትን ሲናገራት የነበረው እዚህ አካባቢ ያሉ ሰዎችን እንዳለ ወይ ደግሞ እዚህ አካባቢ ያሉ ቤቶችን ሁሉንም አውቃቻለሁ፣ የት እንደደበቅሻት ተናገሪ የሚለውን ነገር ነው እሱ አሁን ላይ እያስጨነቃት ያለው። ለምን ከተባለ አለሜ ያመለጠች ማታ እሱ ነው ትሁትን መንገድ ላይ ያገኛት። ትሁትም ወደ ሱቅ ልሄድ ሽንኩርት ልገዛ ወጥቼ ነው የሚለውን ነገር ተናግራለች። እናም ደግሞ ድምጿ ላይ ራሱ ስትርበተበት ያንን ነገር አስተውሏልና ለካ በዛ
ሰዓት የወጣሽው አለሜን ለማስመለጥ ነው፣ አንቺ ነሽ አለሜን ይዘሻት የወጣሽው የሚለውን ነገር ነው እሱ በዛ ነገር አሁን እርግጠኛ ሆኖ እሷን እያስጨነቃት ነው። ግን ደግሞ ምናልባት ከዚህ በኋላ ሊያደርግ የሚችለው አለሜን እዛ አጎቷ ጋር ልትወስድ ትችላለች የሚለውን ነገር አስቦ እዛም ሊሄድ ስለሚችል ይሄ ነገር ደግሞ እንዳይከሰት ለተወሰነ ጊዜም ቢሆን ወይ ደግሞ እዛ ጋር ገዛኸኝን እንዴት አድርጎ ለፖሊስ አሳልፎ እንደሚሰጡ ያለውን ነገር እስከሚያደርጉ ድረስ አለሜን ከዛ ቤት ቢያወጡ ይሻላቸዋል ማለት ነው። አለሜ አሁን ላይ እያሰበች ያለችው ነገር እዛ ጋር ወደ ገዛኸኝ ቤት ወደ ነበርኩበት ቤት ልመለስ የሚለውን ነገር የካሌብ አባት እሺ በቃ ሂጂና ያንን ነገር አድርጊ የትሁት ልጅም ነጻ ትውጣ የሚለውን ነገር ቢፈቅድላትና አለሜ ወደ ውስጥ ቢመለስ ምንድነው የሚፈጠርባት የሚለውን ነገር ስናስብ በእርግጠኝነት ሊሆን የሚችለው ገዛኸኝ አሁን ላይ መርፌ ያዘጋጅቶላታል፣ መርዝ ሊወጋት ማለት ነው። የሆነ ሰውም እሱን የሚያግዘው ሰው እየመጣ ነውና በቀጥታ ገዛኸኝ ሊያደርግ የሚችለው ያንን ነገር ነው። ወዲያውኑ ለሶስት ይገቡና በእርግጥ ቤቲ አሁን ላይ ያንን ነገር እየተቀበለች አይደለም። እኔ እናንተን አላግዛችሁም፣ እኔ ከዚህ ነገር አውጣኝ እያለች ነውና ምናልባት እሷ ላታግዛችሁ ትችላለች። ገዛኸኝ ደግሞ አሁን ላይ እየመጣ ካለ ሰውዬ ጋር አለሜን እዛ ክፍል ውስጥ አስገብቶ እዛው መርፌ ይወጓትና እንድትሞት ያደርጓታል ማለት ነው። ትሁትም አሁን ላይ ለዛ ነው ገዛኸኝ ራሱ ልጅሽ ወስጃለሁ ልጅሽ በኔ እጅ ነው ያለችው የሚለውን ነገር ሲነግራት አለሜሽ እዚህ ጋር ነው ያለችው በቃ ሰጣሃለሁ የሚለውን ነገር ልትናገር ያልቻለችው ማለት ነው። ገዛኸኝ እዚህ ጋር አለሜን አገኛት ማለት በቀጥታ እንደሚገላት ስላወቀች ነው ይሄንን ነገር ልትናገር ያልቻለችው ማለት ነው። ገዛኸኝም መጀመሪያ ላይ ይሄንን ነገር ያሰበው አለሜን ለምን ገድያት አልገላገልም የሚለውን ነገር ያሰበው እዛ ቤት ሰው በመጣ ቁጥር የሷን ድምጽ ሰማ ወይ ደግሞ አለሜ ታመልጠኛለች ወይ ደግሞ የሆነ ችግር ይከሰትብኛል ብዬ ከምሳቀቅ ለምን እሷን አስወግጄ ያለውን ንብረት እንዳለ ብቻዬን አልቆጣጠርም የሚለውን ነገር ነው እሱ ያንን ነገር አስቦ አሁን ላይ እሷን ማስወገድ እየፈለገው ማለት ነው። ለምን ከተባለ ከዚህ በፊት ናቲ እንደተናገረው አብዛኛው ሀብት ገዛኸኝ አሁን ላይ እያንቀሳቀሰ ያለው ሀብት የአለሜ ስለሆነ እሷ ደግሞ ከዛ ወጣች ወይ ደግሞ ጤነኛ ሆነች የሚለውን ነገር ከሰማ ከዛ ከወጣች ያለውን ነገር እንዳለ ትወስድብኛለች ብሎ ስለሚያስብ ነው። ለምን እሷን አስወግጃት ሰው ሁሉ እሷ እንደሞተች ነው የሚያውቀውና ለምን የእውነት እንድትሞት አድርገን አንገላገላትም ለምን እንሳቀቃለን በሷ ምክንያት የሚለውን ነገር ስለሚያስብ አሁን ደግሞ እንደዚህ ጠፍታ እሱም እንደዚህ ደንግጦ እሷ ደግሞ ወደ ውስጥ ከተመለሰች በቀጥታ ሊያደርግ የሚችለው እሷን መግደል ነው ማለት ነው።